በአዲስ አበባ ከተማ የተገነቡ የኮሪደርና የመልሶ ማልማት ስራዎች ከተማዋን ዓለም አቀፍ ተወዳዳሪ ከማድረግ ባለፈ ለመዲናዋ ዜጎች በርካታ አገልግሎቶችን እየሰጡ ይገኛሉ። የትግራይ ክልል ተወላጆችም በከተማዋ የተከናወኑ የልማት ስራዎችን ተዘዋውረው ጎብኝተዋል። የተመዘገቡ ሁሉን አቀፍ ለውጦችና ለኑሮ ምቹ የሆኑ ልማቶች የሚደነቁ መሆናቸውንም አስተያየታቸውን ለኤኤምኤን ተናግረዋል። ከ17 ዓመት በኋላ ተመልሼ ሳያት አዲስ አበባ የአውሮፓ ስታንዳርድ የያዘች ስር ነቀል የሆነ ትልቅ ለውጥ ያመጣት እንደ ስሟ አዲስ አበባ ብለን ልንጠራ የቻልንበት ትልቅ ለውጥ አይቻለሁ። አዲስ አበባ ላይ ያለው በጣም ይለያል። ተሰርቷል። በቃ ይሄን አካባቢ ነው በጣም አውቀዋለሁ። እዚህ አካባቢ ነው ወደዛ ነው ሰፈሬ። የሆነ ቆሻሻ ነው የነበረው። በጣም ነው የሚያስጠላው። አሁን ግን በቃ ምንም ቃላት የለኝም እኔ ለተሰራው ነገር። አዲስ አበባ በጣም ተቀይራለች። ካሁን በፊት እጅግ በጣም አቃታለሁ የነበረችበት አሁን ያለችበት አሁን ቶታሊ አዲስ አበባ ተቀይራለች። ያው የልማት ቦታ ሆናለች። እጅግ በጣም ነው የተገረምኩት። ያው እዚህ ያለ ልማት ወደ ሌላ ክልል በተለይ ወደ ትግራይ ክልል እንዲሄድ በጣም እፈልጋለሁ። በከተማዋ የተከናወነው የወንዝ ዳርቻ ልማት አፍንጫን ከሚሰነፍጥ ሽታ አላቆ መልካም መዓዛን ለማጣጣም ምክንያት ከመሆን ባሻገር በርካቶችን ከተጎሳቆለ አኗኗር ዘይቤ አውጥቶ ምቹ ሁኔታን ፈጥሯል። ተመራጭ የመዝናኛ ቦታ እንዲኖራትም አስችሏል ሲሉ አስተያየታቸውን ሰጥተዋል። ዶሮ ማነቂያ የነበረበት የድሮ ሰፈር ምን አይነት ሰው ገብቶ የማይወጣበት ሰፈር ነበረ። አሁን ግን እንደዚህ አምሮ ተውቦ ልማቱ በጣም ነው። የአዲስ አበባ ለውጥ በጣም ነው የሚገርመኝ። የአዲስ አበባ ስራ አስገራሚ ነው። እኔ በእውነቱ የመደመር መንግስት በስነ ስርዓት እየሰራ ነው። በተለይ ስለ ወንዞቹ ሳስብ ለኔ ሚራክል ነው። ከአድዋ ሙዚየም በላይ ወንዞቹ ዝም ብዬ ሳስብ የውጭውን ስታይ መሀል ጸዳ ያለ ውሃ ሲያልፍ በእንግሊዞች ከተሞች ምናምን ስታይ የእውነት ይሆናል ብዬ አስብ ነበር። ይህ በከተማዋ የተከናወነው የልማት ስራ ከዚህ ቀደም የቱሪስት መሸጋገሪያ የነበረችውን አዲስ አበባ የቱሪስቶች ቆይታ እንዲራዘም አስችሏል ያሉት አስተያየት ሰጪዎቹ ከኢትዮጵያ አልፎ የአፍሪካ ኩራት የሆነውን የአድዋ ድል የሚዘክር ሙዚየም ለዚህ ማሳያ ነው ሲሉም ገልጸዋል። እዚህ ያለው ልማት እንግዲህ ያው በቃላት የሚገለጽ አይደለም፣ ያው በአይናችን የምናየው ስለሆነ ስፔሻል አዲስ አበባ ላይ ያለው ነው የትግራይ ተወላጆቹ እኛም የልማቱ ተቋዳሽ ነን። አብረን በጋራ እያየነው ነው ያለው። የአድዋ በዓል እንኳን ስናከብር የነበረበት ሁኔታ እናውቃለንና አሁን ላይ በእንደዚህ መታሰቢያ ላይ መሆኑ በጣም አሪፍ ነው። ኢትዮጵያኖች በአድዋ ያነሱት ድል የሚገልጽ አብሮነት የቀድሞ አያቶቻችን መሪዎቻችንም ጭምር ታሪክ አሻራቸው ያስቀመጠ የአብሮነት ስሜት የሚገልጽ የአገራው ግንባታ ምስል ያንጸባረቀ ነው ብዬ እገምታለሁ ማለት ነው። የአዲስ አበባ ከተማ የኮሙኒኬሽን ቢሮ ኃላፊው አቶ ሀፍታይ ገብረ እግዚአብሔር በበኩላቸው መዲናዋን ተዘዋውረው የጎበኙ የትግራይ ክልል ተወላጆች ለሰላምና ልማት ቁጭት እንዳደረባቸው ተናግረዋል። እጅግ በጣም ቁጭትም አድሮባቸዋል። እኛ ወጣቶች ሆነን እኛ የዚህ ዘመን ትውልድ ሆነን ይሄንን የመሰለ ልማት ትግራይ ውስጥ መድገም ማንችልበት ምን ምክንያት ይኖረናል? ሰላም ካሰፈንን አሁን ያሉትን ችግሮችን ማረም ቁርጠኛ ከሆነን ይሄንን የመሰለ ልማት ትግራይ ውስጥ መቀሌ፣ አዲግራት፣ አክሱም፣ ሽሬ፣ አድዋ ሌሎች ከተሞቻችንም የከተማ ኮሪደር ልማት መላ ኢትዮጵያ ያለውን እየተሰራ ያለው ይሄንንም ትሩፋት ወደ ትግራይ መምጣት ይኖርበታል። ወደ ትግራይ መምጣት ካለበት ደግሞ ትግራይ ውስጥ ያሉት ትንሽ የመሬቱ ላይ ያለው ምቹ ሁኔታ በመፍጠር እኛ ወጣቶች ድርሻችን ልንወጣ ይገባል የሚል ሀሳብ አቅርበዋል።